تينا ما أعرف سيدان بيجي تربي سيفود ترى ربي سن هذا برسواسي أنا ما أعرف سيني أوي أنا هو يوم مالي أنا بالك مو أنا وطنا كتسرير أنا أركيتني كبجات وارد شاد سن هاني أتبني أتمادين إيه بدي هولا نسين هولي نسين أنا ميتي أني جريني كي جالت جرات جريني كيسان جرات ini bulbul dan ana mara disa follow le goda ko mati banagal cha kabajan kara woro mo tinan ta fi kabajan fara mu lo tadi baka kadan la ira si habu du mar sira galakin kesana ma uder ni ha go na ma so rani si ya kaisa dia ma ma tumbu ina wori na arraf sitan amin irosa no kaga machu kapio kaga machu hingkap duwar di hatta ni ya hingkap ni sen hatu insyaallah tu kadu fakisa na karata insyaallah sima mata ke din kafutul le obbole mama tumbu ina dema o matakka o ma sen rambahin jarsalle na argatina utakka nagayatti ga wari ilmu qabdulle ilmu tante din tankam le sima mata ke din kafutul le obbole tante si hade bis tabdu de si abolso ሮዛ እንግዲህ 85,000 ሰብስክራይብ ነው ያላት። እዚህ ያደረሳት ኦዲየንሶቿ ናቸው። ማመስገን ነበረባት፣ ግን ዛሬ ቤተሰቦቻቸው ልጆቻቸው አልቀረም። እርግማንና ስድብ ነው ከሷም አይጠበቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። እንግዲህ ዛሬ ሮዛን ይዤላችሁ መጥቻለሁኝ። የምትናገረው ንግግር ወላሂ ለአዚም ከአንድ ሙስሊም ከሷ አጠብቁም። በጣም ነው የሚያስጠላው። አንድ ሴት ልጅ ሙስሊም ሆና እንደዚህ ሶሻል ሚዲያ ላይ አበረታተው ቪዲዮን ሼር አድርገው ሰብስክራይብ አድርገው ኮሜንት ጽፈው የሚያበረታቷት ቤተሰቦቿን በሚያስጠይፍ ያልወለዳችሁ አላህ ልጅ አይስጣችሁ፣ ያላገባችሁ አላህ ትዳር አይስጣችሁ፣ ልጆቻችሁንም አላህ ሳሊ ያድርግላችሁ፣ ሙሲባ በህይወታችሁ በቤታችሁ ይቅጠም ብላ እየተራገመች ወላሂ ነው የምላችሁ። በጣም ነው የሚያሳፍረው። አንዳንድ ጊዜ ስድብ ቆሻሻ ነው። ቆሻሻ ከቆሻሻ ነው የሚወጣው። እናንተ ንጹህ ሰው ስትሆኑ ቆሻሻ ውስጣችሁ የለም፣ ቆሻሻም ከውስጣችሁ አይወጣም። ቆሻሻ ከሆናችሁ ግን ከውስጣችሁ የሚወጣው ቆሻሻ ነው። ቢያንስ እንኳን ሶሻል ሚዲያ ላይ የሚሰድቧችሁ ዶላር እየሰጣችሁ ነው፣ የሚወዷችሁ ዶላር እየሰጧችሁ ነው። በተለይ ለሚከፈላቸው ዩቲዩበሮች ማለት ነው። እና አንድ ጊዜ ጂጂ ምን አለሽ መሰላችሁ? ላይቭ ላይ ቲክቶክ ላይ ላይቭ ላይ ቁጭ ብላ ብዙ ልጆች ይሰድቧታል ማለት ነው። ሲሰድቧት እጇን ወደ ስልኩ ታስጠጋና ያን ሰው ብሎክ ልታረግ ማለት ነው። ለምን አረግሻለሁ? አንቺ እኮ ብሬ ነሽ፣ አንቺ እኮ ዶላሬ ነሽ። ተሳደቢ። ብትሳደቢም እኮ ገንዘብ ሰጥተሽ ከፍለሽ ነው የምትሰድቢኝ። አላጠፋሽም፣ ብሎክ አላረግሽም። ተሳደቢ፣ ፈለሽውን ተናገሪ ትላለች ቲጂ ማለት ነው። ያው አሁን ላይ ሳይሆን በፊት ነው የምከታተላትና አንዳንድ ጊዜ የሚሰድቡን ሰዎች ራሳቸው የሆነ ነገር ታግሰው በቃ ከቅማቸው በላይ ሲሆን ነው የሚሳደቡት ብዬ ነው የማስበው እንጂ መሰደብ ያለበት ሰው ማንኛውም ነገር ያሰድባል ማለት ነው። እና በዚህ ናህል እኔ አንድን ሰው ከሰደብኩኝ ራሴን ችዬ ነው የምሰድበው። እናቴ፣ አባቴ፣ ቤተሰቦቼ፣ ልጆቼ፣ ወደፊት የምኖረው ህይወት ይሄ ለኔ ውድ ነገሮች ናቸው። ያንን ድረስ ነው ሂዳ የምትሰድበው ማለት ነው። እና እኔ ደግሞ ልቤን የነካው ምንድነው? ያልወለዳችሁ አላህ ልጅ አይስጣችሁ፣ ልጆች ያላችሁ ልጆቻችሁ የተረገሙ ይሁኑ። በዚህ ናህል አንቺ ገና ወልደሽ አላየሽም፣ ሊኖርሽም ይችላል አላቅም። ግን በዚህ ናህል እንደዚህ ያቺ ጓደኛዋ ደግሞ ከካሜራ ጀርባ ነው ያለችው። እሷም አሚን ትላለች አጠገቧ ቁጭ ብላ ማለት ነው። አንዳንድ ጊዜ በተሰፈሩበት ቁና ይሰፈራሉ። አንድ ጊዜ የመማጨቤ እናት የአረብ ሀገርን ሴት በሰላም ለቤተሰቦቻችሁ አብቃችሁ፣ በሰላም ወደ ሀገራችሁ አያስገባችሁ፣ ያሰባችሁት ነገር ላይ አትድረሱ ብለው ተራገሙ። ወላሂ እሷ ወደ ሀገር በገባችበት ሰዓት እሷ ችግሯ ከማን ነው? አብሬሽ ከቄራ ጋር ነው የተጣላቸው። እሱ ነው በተደጋጋሚ
እንደ ሴት እየተንሻከከ እሷ ስር እየሮጠ የሚሳደበው ማለት ነው። እና የአረብ ሀገር ሴት አንድ አልቀረችም፣ እሳቸው የተራገሙት ማለት ነው። እሷ አሚን ትላለች ካጠገቧ ማለት ነው። አንዳንድ ጊዜ አሚን የምንልበት ቦታም አለ። እንዴት ነው እርግማን ሰው እየተራገመ ሰው አሚን የሚለው አልኩኝ እኔ። አንዳንድ ቦታ ላይ እኔ ይገርመኛል። ሰው እየተራገመ አሚን አሚን የሚባለው ለካይር ነገር ነው፣ ለጥሩ ዱአ ነው። አሚን በሉ አሚን ላለ ሰው ይደርሳል ነው የሚባለው። እና ሰው እየተራገመ አሚን ይላል አንዳንድ ሰው ማለት ነው። አሁን እቺም ሮዛ አጠገብ ቁጭ ብላ አሚን ትላለች፣ ሮዛ ትራገማለች። የምማጨቤ እናትም ሲሳደቡ እሷ አጠገቧ ቁጭ ብላ አሚን። ይኸው ለራሷ መልሶ ራሷን ህይወቷን ሁሉ ይኸው ምስቅልቅልቅልቅልቅል ነው ያደረገው። አንዳንድ ጊዜ የራሳችንን በር ሳዘጋ የሰውን በር ለመዝጋት ነው የምንሮጠው። እና በሰው ላይ የምናወጣት ጣት አንድ ጣት ወይ ሁለት ጣት ናት። በራሳችን ላይ ደግሞ የሚበልጠው ጣት ነው የሚወጣው ማለት ነው። እኔ ሰይድን የማላገባው እናንተ ልታገቡት ነው? አብራችሁ መታችሁ ልተኙ ነው? ሞኝ ብላችሁ መሰድቡኝ። እንዲህ እነሱ ስለሚወዷት ነው፣ የዋህ ስለሆነች ነው፣ ቶሎ ስለምታለቅስ ነው፣ ሆድ ስለሚብሳት ነው። እነሱ ለምንድን ነው እንደዛ እየወደደሽ እምቢ ያልሽው፣ እንደዛ እንዲህ ያልሽው እምቢ ያልሽው ብለው እነሱ እንደ ምክር አድርገው እንደ ቁጣ አድርገው ነው እሷን የተናገሩት ማለት ነው። እሷ ደግሞ ዛሬ ላይ ጥርግርግርግ በጣም ነው የሚያስጠላው። ሴት ልጅ ደግሞ በዚህ ናህል በጣም እናንተ ቦታ መሰጧት። አሁን ሮዛ ማናት ትሳደባለች ብሎ የሚያስብ አለ? ትሳደባለች ብሎ ሙስተሂል ማንም ሰው የሚያስብ የለም ማለት ነው። በቃ ጨዋ ናት፣ ዝምተኛ ናት። ስድብ አሁን ብዙውን ጊዜ ጓደኛዋ ጋር ቪዲዮ ሲሰሩ በጣም የሚያስጠላ ስድብ ነው የሚሰዳደቡት ማለት ነው። በቃ ሰላም በያቸው ኦዲየንሶችን እንኳን በስነ ስርዓት እንኳን ይሄን ብቻ ባጭር ቃል ሰላም በኦዲየንሶቻችንን አይባባሉም። ላዚም ምርቃት ስድብ አለው ከስር ማለት ነው። እና በዚህ ናህል ዛሬ አሳድጎ የተሻለ ቦታ ላደረሰ ኦዲየንስ ለዚያ በቃችሁኝ ተብሎ የምስጋና ቃላት ነው እንጂ መሰጠት ያለበት የስድብ ነው ብላችሁ ታስባላችሁ? እኛ አንዳንድ ጊዜ ሰዎችን ባንፈልገውን ቪዲዮአቸውን የምናይላቸው ሰዎች አሉ። ቪዲዮ እንኳን ባይመችን ለምን የተሻለ ቦታ ይድረሱ፣ ዩቱብ ቫይራል ያወጣላቸው ብለን የምናያቸው ወይ ከፍተን ትተን የምንሄድ ብዙ ልጆች አሉ። ግን አንዳንድ ጊዜ ደግሞ የማይመለከተን ቦታ ለእኛ የማይጠቅመን ነገር ላይ ደግሞ ጊዜያችንን እናባክናለን። መጨረሻ ላይ ምንድነው እንደዚች አይነት ውርጋጥ መታ ትሳደባለች ማለት ነው። ኦዲየንስ ማለት ቤተሰብ ነው፣ ከቤተሰብም በላይ ነው ኦዲየንስ ማለት። እናንተን የሚያበረታት የተሻለ ቦታ እንድደርሱ የሚያደርጋችሁ ኦዲየንስ። ዛሬ ላይ ምርን ያለፈ ንግግር፣ ምርን ያለፈ አለባበስ፣ ዝቅጥነት ምኬት ነው የመጣው። አብዛኛው ዩቱበሮችን እያያችሁ ነው፣ ቪዲዮአቸው ቫይራል ስለወጣላቸው። እቺም እንግዲህ